ተረጋጊና አልፈልግም በቃ አልቀመጥ ናውጣልኝ እንዴ ምን ስርዓት ነው ቤት ቁጭ ብለክ ናውጣ ወይ ደግሞ አንቺ ትትይ እኔ እኮ ልወጣ ነበር እና ወዴት ነው የምትሄጂው ልወጣም ሻይዞ መጥቶ ሊያስቀጠቅጠኝ ነበር እሱ ራሱ ሊደፍረኝ ነበር እንዴ ምንድነው ያወራሻለሽው ሰራተኛ ሆና እንደዚህ አይነት ልብስ እየለበሰች ደፈረኝ ብትል አንተ ተቀበላለህ አንተ ምን ይመለከታል ምንድነው ያልሻለሽው ሊደፍረኝ ነው ማለት ነው ሊደፍረኝ ነበር ስለምን መልፈር ነው የምታወሪው ማለት ስለምን ጭራሽ አንተም ልደፍረኝ ነበር ስለምን መልፈር ኖ ተረጋጋ እንደዚህ ምንም ያደርኩት ነገር የለም እኔ ዶሮም ጠረጠረህ ነበር እሺ ኖ እኔ ምንም ያደርኩት ነገር የለም ለውበት ቤት እንዴት ነው እዚህ ቤት ምንም ያደረኩት ነገር የለም አቶ ጌታቸው የሚባል ግለሰብ እንደሚኖርበት እና እኔ ምን አገባኝ ይሄ ሰው ያሟል እንዴ ነው ባለቤትና ስም ይቀየር ኖ እኔ ወዴትም አልወጣም እንዴ ገባሻር ምን ማለት ነው በቤት ይመጣክ እነዚህ ሁሉ ጎረምሶች ይዘክ ይሄ ቤቴ ማለት የኔ እኮ ቤቱን እንፈትሽኛ ለምንድን ነው የምትፈትሹት ሰው ቤት ማወቅ ፈልገን ነው የተገዛበትን ሰነድ ዶክመንቶቹን ምናምኖቹን እዚህ ቤት ያስቀምጡ አይ አስቸኳይ ፈልጊው ነው እንዴ ለምንድን ነው ምሰጥክ አንደኛ የዚህን ቤት ህጋዊነት ማወቅ ፈልጋለሁ ውጣልኝ አልኩህ እኮ እንዴ አንተ ምን አገባክ ለምን አትወጣልኝ በቃ ቤቱ በማን ስም ነው ያለው ምን አገባክ አልናገርም ምክንያቱም ይሄ ቤት ህገወጥ ይሁን ህጋዊ ይሁን ማጣራት ፈልጋለሁ ተረጋጊና አልፈልግም በቃ አልቀመጥ ናውጣልኝ እንዴ ምን ስርዓት ነው ቤት ቁጭ ብለክ ናውጣ ምንድነው መጨቃጨቃችሁ እንዴ ሰላም ነህ እንዴ ሰላም ነው ምንድነው መጨቃጨቃችሁ እንዴ የምን ካሜራ ነው አይቶ ያው ታቀለኛን ስራ ስለኛ ስራ ታቀለ እንዳታጠፋ እንዴ ቆይ ቤቴ ምን ትሰራለህ እሺ ፋማነሽ ግን እኔ አላቃትም ከዚህ በፊት አይቻት አላቅም ሰራተኛ ናት ሰራተኛ ወይ ደግሞ አንቺ ትትይ እኔ እኮ ልወጣ ነበር እና ወዴት ነው የምትሄጂው ልወጣም ሻይዞ መጥቶ ሊያስቀጠቅጠኝ ነበር እሱ ራሱ ሊደፍረኝ ነበር እንዴ ምንድነው ያወራሻለሽው ሰራተኛ ሆና እንደዚህ አይነት ልብስ እየለበሰች ደፈረኝ ብትል አንተ ተቀበላለህ አንተ ምን ይመለከታል ምንድነው ያልሻለሽው ሊደፍረኝ ነው ማለት ነው ሊደፍረኝ ነበር ስለምን መልፈር ነው የምታወሪው ማለት ስለምን ጭራሽ አንተም ልደፍረኝ ነበር ስለምን መልፈር ኖ ተረጋጋ እንደዚህ ምንም ያደርኩት ነገር የለም እኔ ዶሮም ጠረጠረህ ነበር እሺ ኖ እኔ ምንም ያደርኩት ነገር የለም ለውበት ቤት እንዴት ነው እዚህ ቤት ምንም ያደረኩት ነገር የለም በቃ ሌላ ችግር እንዳይፈጠር ውጣ በቃ ይኸውልህ መድፈር ምናምን የሚባለው ነገር ተው ይገባል አይደለ ምንድነው እኔ ምንም ያደረኩት ነገር የለም ከፈለክ ይኸውልህ ቪዲዮ አለ ቆይ ምለው ቢሮ ሲኬድም ይሄ ምንድነው ሽቲ ምናምን ተለብሶ ነው እንደምትሄደው ነው እኔ እንደዛ ያልኩኝ አይደለም ነገር ግን ለዛም ደግሞ ለኔ ይሄ ቢሮዬ ነው ሁላችሁም ምትመጡት በማቤት ነው ምገባው አይነ ስውር መስሎ እንግዲህ ብዙ ስራዎችን ሲሰራ የነበረውን ግለሰብ እንግዲህ ይዘነዋል በቃ ኮሶ ይለምን ነው አንተምሳ ወይ አይደለም ቆይ መግረስ ተረጋጊ ዳኒም እስከማይገባኝ ድረስ ባሌ ተቀይሮብኛል አልገባኝም ተቀየረ ስትይ ምን አይነት ቀየራ ማምሽታው ነው የሚገባው 6 ሰዓት 7 ሰዓት ሲሉ ይመጣል እናቱ 7 ሰዓት በር ያንኳኳ እኔ ሁሉ መቻላቀት ፊቴ እንዴት እንዳረጋው አያ አይው ፊቴ ምን እንደሚመስለው አቶ ጌታቸው ነው አንቺ ባለቤት አይደል ማን ነው ታዲያ እዚህ ቤት አቶ ጌታቸው የሚባል ሰውዬ እንዳለ አውቃለሁ ከጊዜ በኋላ ጭራሽ እሱ እንደዛ መሆኑን ስታውቅ በቃ ንቀቷ እየበዛ መጣ እቺ ሰራተኛ ዝምድና አላት ማን ቤቱ እንደሚያስተዳድር ራሱ በቃ ግራ ገባኝ እኮ ነው ምን የሚደረሰባት ነገር የለም ከኛ በላይ ነው ያኖርናት ያለው እኔ ጋር እንኳን የለም ባለቤቴ የት እንዳስቀምጠው አላውቅም እኮ ቤቱን እንፈትሽኛ ለምንድን ነው የምትፈትሹት ሰው ቤት ማወቅ ፈልገን ነው የተገዛበትን ሰነድ ዶክመንቶቹን ምናምኖቹን እዚህ ቤት ያስቀምጡ የት ነው የሚያስቀምጡ ሌላ ቤት አለ ቢሮ ነው የሚወስዱ ስለዚህ ቢሮ እንሂድ ትሰጪኛለሽ ዶክመንቱን ራሱ ሲመጣ መሄድ ትችላለህ እኔ ለምን ወስድ አይ አስቸኳይ ፈልጊው ነው እንዴ ለምንድን ነው ምሰጥክ ገዛን እንጂ የራሳችን ቤት ነው እኮ ገዝታችሁ የራሳችሁ ቤት ነው አሁን ያልወጣንበትን ቤት 3 አመት በሙሉ ይኖርንበትን ቤት መቼም ሰርቃችሁ ነው አትለን ነው ሰርቃችሁ ሳይሆን የዚህ አንደኛ የዚህ ቤት ህጋዊነት ማወቅ ፈልጋለሁ ህጋው በህጋዊ መንገድ ነው የገዛችሁት ነው እንደዚህ በኮንፊደንስ አላወራም ነበር እኮ በህጋዊ መንገድ ነው የገዛችሁት ይሄንን ቤት ምን ያህል ጊዜ ነው በምን ከማን ነው የሚለው ነገር ያንዳንድ ምክንያቱም ነገርኩሽ በህገወጥ ገዝተን ይሄን ያህል አመት ልንኖር አንችልም ሲቀጥል ደግሞ አንተ ማን የሚሰጥክ እንትን ማለት ማን ነው ይሄንን ነገር አርግ ብሎ ይላከክ ነው እኔ ጋዜጠኛ ነኝና ያንዳንዱ ዶክመንቶች ማወቅ ስለፈለኩኝ ነው ምን አገባኝ ይኸውልሽ እኔ ያንዳንዱ ዶክመንቶች ማወቅ ስለፈለኩኝ ነው የምን በቃ እንደውም የለም ነው ውጣልኝ ነው ወዴትም አልወጣም ውጣልኝ አልኩህ እኮ እንዴ ካልወጣ ቁጭ በላን ይወጣልኝ አሃ ጭራሽ ደግሞ ቤቴ ለምን ገብታ ካልወጣም ትላለህ እንዴ ማለት ስለቤቱ ግዢ መጠየቅ ይሄን ያህል ያስቆጣል እንዴ ጭራሽ ቢሮ እንሂድ ልፈትሽ ስትል ነው አታፍርም ነው ስለቤቱ አሁን የጠየቁሽ እኮ ሌላ ምንም ጉዳይ አይደለም ቢሮ እንሂድ እንፈትሽ ሳይሆን ቤቱ የተገዛበትን ሰነድ ስጪኝ ነው ያልኩሽ እኔ ገባሽ አይደለ አልሰጥም
ስለዚህ ቤቱን ገዝታችሁት አይደለም ማለት ወይ ወራችሁት ነው ወይ በሌላ ጉዳይ ነው ይሄን ቤት ያገኛችሁት? እንዴት ሌላ በምንም ምክንያት ሊሆን አይችልም። ሲጀምር ደግሞ አልኩህ እኮ ሰነድ የማጣራት መብት የለህም። አሁን እኔ ጋዜጠኛ ነኝ እኛ ህጋዊ ነን። ህጋዊ ስለሆነ ጋዜጠኛ እኔ ስለ ህጋዊነትሽ ወይም ደግሞ ህጋዊ ህገወጥነሽ የሚል ነገር ካፌ ካልወጣም ገባሽ አይደለ? ማነክ አንተ ጋዜጠኛው? እኔ ጋዜጠኛ ነኝ። እሺ ሲጀምር እኔ አግዘኝ እርዳኝ ህገወጥ ነኝ ህጋዊ ነኝ ብዬ አልጠራሁም ማለት ነው። ስለማገዝ ስለመርዳት እኔ እዚህ ቤት የመጣሁት ልረዳሽ ወይ ላግዝሽ አይደለም፣ ግን ማጣራት የምፈልገው መረጃ ስላለ ነው እዚህ ቤት ድረስ የመጣሁት። ገባሽ አይደለ? የምታጣራውን ነገርኩህ እኮ በቃ ስለኔና ስለ ባለቤቴ ነው ደግሞ ወቀና ፈልገህ ይገባው ነገርኩ እኮ ገባኝ። እኔ አሁን ስለ ባለቤትሽ ስለ አንቺ ጠየቅኩሽ አይደለ? ነገር ግን ይሄን ቤት ገዝተህ ነው አልሽ መጀመሪያ። እኔ ማውቀው ይሄ ቤት አቶ ጌታቸው የሚባል ግለሰብ እንደሚኖርበት ነው። እና እኔ ምን አገባኝ? አቶ ጌታቸው የለም ገዝቶ ከሄደ እኔ ምን አገባኝ እኮ። ብሩን ወስዶ ይሄድ። እሺ በምን ሰነድ ነው ብር የሰጠሽው? ነው ዝም ብሎ ነው የሰጠሽው ብር? ስም ሳይቀየር ምን ሳይ ቤተሰብም ልንሆን ይችላል። እናንተ ምን አገባ? ኦኬ ቤተሰብ ናችሁ። ስለዚህ አውሶሽ ነው ቤቱን እኮ የወርሱን ወረቀት ስጭኛ ማለት ስም የተቀየረበትን። ምክንያቱም የቤት ባለቤትና ስም ቀየረ ነው። እኔ ወዴት ማልወጣ እንዴ? ገባሽ አይደል? ምን ማለት ነው? በቤት ይመጣከ እነዚህ ሁሉ ጎረምሶች ይዘክ ይሄ ቤት ማለት የኔ አልኩህ እኮ ምን ስታይም ባለቤት አልመስልም። እኔ እንደዛ እያልኩኝ አይደለም። እኔ ባለቤት በፊት አይደለም የሚገለጽ። የቤት ባለቤትነት መሆን ፊትሽ ላይ የሚጻፍ ነገር የለም። ገባሽ አይደል? ህጋዊ ሰነድ አለው። የቤት ባለቤትነት ህጋዊ ሰነድ አለው አይደለ? ገባሽ አይደል? እኔ ይሄንን ሰነድ ማሰጪኝ ከሆነ እኔ ይሄን ቤት አሳሽገዋለሁ። ወረባከ እሺ፣ ለምን ነው ታሽገው? እኔ አሳሽገዋለሁ። ይሄንን ይዤ መጥቼ የህግ አካላት ይሄን ቤት እንዲታሸግ አደርጋለሁ። ማንንም ሁኚ የፈለግሽው ሁኚ፣ የዚህም ቤት ሰነድ ማሰጪኝ ከሆነ ግን ይሄ ቤት ህጋዊ አይደለም ብዬ እኔ አሳሽገዋለሁ እኮ። ባለቤቴ ሲመጣ ይሰጣል አልኩ። አሁን ግን ባለቤቴ እስከመጣ ድረስ እዚህ መሆን ስለሌለብን ለምን ውጭ ነው ካጣበቀው ነው? እኔ አሁን ወዴትም አልሄድም። እኔ ከዚህ ቤት ንቅንቅ አልልም። ምክንያቱም ይሄ ቤት ህገወጥ ይሁን ህጋዊ ይሁን ማጣራት ፈልጋለሁ። ቤቱ በማን ስም ነው ያለው? አንተ ምን አገባክ? ለምን አትወጣልኝ? ቤቱ በማን ስም ነው ያለው? ምን አገባክ? አልናገርም። ሴት ነው ብለህ ታስፈራራኝ ብቻ ነው። ምንም እኔ ማስፈራራት ስገባም አይተሻል። ህጋዊ ነኝ። መታወቂያን አሳይቼ የህጋዊ ፍቃዴን ሁሉንም ይዤ ነው አጠናቅቄ የመጣሁት እንጂ ሰው ለማስፈራራት አይደለም። ገባሽ አይደል? ልወጣ ነው። ቢሮ እረፍዶብኛል። ትወጫለሽ። አሁንም በአጋጣሚ ነው ያገኘኸኝ እኮ ቢሮ ረፍዶብሻል፣ ትወጫለሽ። ነገር ግን ከመውጣትሽ በፊት እነዚህ ነገሮች ደግሞ እኔ ማጣራት ፈልጋለሁ። አሁን እዚህ የሉ ማለት ነው። ቀጣይ ስመጣ የህግ አካል ነው ይዤ የምመጣው። እዚህ ቤት ተመልሼ ብመጣ የህግ አካላት ይዤ መጥቼ ነው ይዘክናልኩ እያንዳንዱ ነገር የምናጣራ። አሁን ምሰጥክም ነገር የለም። እዚህ አያስቀምጥም ዶክሜንቶቹን እኮ ቢሮ ነው አይደለ? ቢሮ ልትሄጂ ነው አይደል? ስለዚህ ቢሮ አብረን ሄደን ምንድነው ይሄንን ታሳያለሽ? እነዚህ ነው ጠምሾች ይዤ ቢሮ የሚሄደው። ችግር የለም። ከፈለግሽ ካሜራውና ካሜራማኑና እኔ ሆነን እንሄድ እንችላለን። ምክንያቱም አልፈልግም። ስለዚህ ይሄ ቤት በህገ ወጥ መንገድ የመጣ ነው ማለት ነው። እሱን አይመለከትም። ውጭ ነው ካጣራ ችግር የለም። ይኸውልሽ እንዳልኩሽ አልወጣም ማለት ደግሞ አትችልም። ማሳሸግ ይችላል። መብቴ ነው። ምክንያቱም ከህግ አካላቶች ጋር የምሰራው ነው። ገባሽ አይደለ? እኮ የዚህም ቤት ህጋዊነት ቤቱ ህጋዊ መሆኑ ሰነድ ስጭኝ ያልኩሽ አልሰጥም። አሻፈረኝ ሆነ ደግሞ ቀላል ነው። ሌላ ቀናና ትወስዳለህ። አሁን ነው የምፈልገው ነው። አሁን ደግሞ የለም እንግዲህ ወልጄ አልሰጥም። ቢሮና ያላሽ ነው ወዴት ማለት ነው? ቢሮና ያለ አልወጣም። ወዴት ማለት ነው? ተረጋግና አልፈልግም። በቃ አልቀምጥም። ናውጣልኝ። እንዴ ምን ስርዓት ነው? ቤት ቁጭ ብለክ ናውጣ። ስርዓት ያዥ ወዴትም አልወጣም። በስነ ስርዓት በጸባይ ነው እያወራን ያለ ነው እኮ። ለምን አትወጣም? ገባሽ አይደል? በስነ ስርዓት በጸባይ ነው እያወራን ያለ ነው። ይሄን ቤት እንዴት እንዳመጣሽው አላውቅም። ሲጀምር አሁንም ቢሆን ይሄን ካሜራ አስጠፋልኝ ነው። ካሜራው አይጠፋም። አስጠፋልኝ አልኩህ እኮ። ለምንድን ነው ይጥፋልኝ? ወዴት ነው አይጠፋም ካሜራው? ያለ ምንም ፍቃድ መተክ ካሜራ ደግ ፍቃዴንማ አሳየውሽ እኮ አይደል? የፍቃድ ይሄው መታወቂያ አለኝ። ፍቃድ ለራስ ጋዜጠኛ ነው የምትልኝ። ምን አሳየውሽ አይደል? በቃ ጋዜጠኛ ነኝ። ፈትሽ አልተባልከም። ፈትሽ የሚል አሳየኛ። አልፈተሽኩም። እስካሁን ነው የፈተሽኩት ነገር እኮ። ለዛ እኮ ነው ፈትሽ ቁጭ ብዬ ነው እያወራሁሽ ያለሁት። ገባሽ አይደል? ፍተሻም ካስፈልጋልኝ ወረቀት ገባሽ አይደል? ቀላል ነው። ዞሬ እያንዳንዱ ቤቱን መበርበር ይችላል። ገባሽ አይደል? ይሄን ቤት እንዴት ባለበት ሀገር ምንም እንትን ማለት አትችልም። እኔ ህግን ማስከበር ሰው ነኝ እንጂ ህገወጥ ስራዎች የምሰራ ግለሰብ አይደለም። ገባሽ አይደል? እኮ ለዛ ለምን አትወጣም? ህጋዊ እኮ ታዲያ ህጋዊ ብትሆን እኮ ኖሮ ከኔ ጋር ቆመክ እንደዚህ አትከራከርም። በገዛ ቤቴ ገብተህ ይኸውልሽ እኔ ህጋዊ ሰው ነኝ አልኩሽ እኮ አይደል? ህገወጥ ስራ ለምሰራ ከኔ ጋር ምንም አያከራክርም። ትወጣለህ። ፍተሻ ወረቀት አሳየኝ ነበር። ለምንድን ነው የሚፈትሹት እንዴ? ቤቱን ይፈትሹታል። በገዛ ቤት ለምንድን ነው የምታስፈትሸው? ይሄን ቤት ገዝቼ ነው ብለሻል። ስለዚህ ቀላል እኮ ነው። እና
የታለሽ ማስፈቻ ወረቀት የታለ አለኝ ወረቀት አለኝ እኮ መጀመሪያ ሳይኛ አንዴ የማንንም ወጠጥ ይዘህብኝ መጣክና ሴት ናት ብለህ ምን ልታደርግ ነው? እዚህ ውስጥ ማን እንዳለ አታውቂም። ገባሽ? የህግ አካሎችም አሉ አብረው እኮ የታለ እንዴ? ህግ ባለበት ሀገር ለምንድን ነው የሚፈትሹ? ህግ ለማስከበር መሰለኝ የመጣሁት እዚህ። ቀልድ እኮ አይደለም፣ ወይ ደግሞ አንቺን ለመጫን ወይ ሌላ ነገር አይደለም የመጣ ነው። ገባሽ አይደለ? ምንድነው የሚያጨቃጭቃችሁ? እንዴ ሰላም ነው? ሰላም ነው? ምንድነው የሚያጨቃጭቃችሁ? አንዳንድ ጉዳዮች ነበር የገባው። በዛ ላይ ካሜራ ላይ ወጠምሾ የሚያካክሉ ሰዎች አሉ። እንዴ የምን ካሜራ ነው? አይቶ ያው ታውቂያለሽ፣ ስራ ስለ እኛ ስራ ታውቂያለሽ፣ እንዳታጠፉ። እንዴ ቆይ ቤቴ ምን ትሰራለህ? እሺ አይ ለአንዳንድ ጥያቄዎች ነበር የመጣሁት። ያው እንዳጋጣሚ እሷን ስላገኘኋት። አይ በጣም እጭቃጭቃችሁ ድረስ ነው የሚሰራው። በግድ ነው ቤቱን ሊፈተሽ ምናምን ነገር። ቆይ ደግሞ አንቺ የትትይ እኔ እኮ ልወጣ ነበረ እና ወዴት ነው የምትሄጂው? ውጭ ስራ ነበረኝና ስራ ሊሄድ እንትስል የምን ስራ ነው ደግሞ? ምን ትሰባተቢያለሽ? የምን ስራ ነው? አይ ማመጣው ዕቃ ነበረ። ቁጭ በል እስቲ አንተም ምንድን ነው? እስኪ ቁጭ በል እናውራ፣ ችግር የለም። እንዴት ነው? ሰላም ነው አለን። እያወራን ነበርኩ ከሷ ጋር። ምንድን ነው ማለት እኔ በሌለሁበት መጥቶ እንደዚህ አይነት ነገር አይከብድም? ኖርማል ነው ማለት ችግር የለውም። ከቤተሰብ አይደለው እኔ አይ መምጣትሽ ችግር የለውም፣ ግን በጣም ስትጨቃጨቁ ነበር። አይ ብዙ ነገሮች ጠይቂያት ትመልስልኝ ስላልቻለች ነው የተወሰነ የተጨቃጨቅን የነበረው። ቤተሰብ እንደሆንኩ አላወቀችም፣ ለዛ ነው መሰለኝ። አይ የሚያጨቃጭቃችሁ እንደዚህ አይነት አጠያየቅ የለም ነው። ይኸውልሽ እኔ ቤተሰብ ነኝ። ብዙ ሰው እኮ ነው ያለው ውስጥ ራሱ። እኔ ከጌታቸው ጋር ቤተሰብ ነኝ። ካሜራ በጣም ብዙ ሰው ማላውቃቸው ሰዎችም አሉ። ምንድን ነው ነገሩ? ነው የኛን ስራ ታውቂያለሽ። ያው በየቤቱ እየሄድኩኝ እኮ ኢንተርቪው አደርጋለሁ አንዳንድ ሰዎችን እና ዛሬ እንዳጋጣሚ አንተን ቤት ኢንተርቪው ማድረግ ፈልጌ ስመጣ ያው እሷን አገኘኋት። ቢሆንም እኔ በሌለበት መምጣት አልነበረብህም እንዴ? ማለት ችግር አለው አንተ በሌለበት መምጣቴ? ከሆነ ለምንድን ነው ያልደወለልኝ? መጨቃጨቃችሁ ግን ትክክል አልመሰለኝም። ነይ እዚህ ጋር ቁጭ በይ። ነይ እዚህ ጋር ሁኚ። እኔ ለምን እቀመጣለሁ? ነይ እዚህ ጋር ሁኚ። ምን ነው ፈራሽ? ማለት ቅድም እንደዚህ አልነበርም እያወራሽኝ ነበር። አዎ በቃ እንደምትመጣለህ ካንተ ስልቶ ለምን እሱን ውጭ ጠብቀው እያልኩት ለምን ይሄው መጣሽ? ምን ችግር አለው? ቆይ ማለት ቅድም እያወራን የነበረው በእንደዚህ አይነት መንገድ አይደለም። ቅድም እኮ እያስፈራራኸኝ ነው። አንደኛ ነገር ብቻሽን ናት ብለክ ነው አይደለ? አሁን ለምን እሱ ሲመጣ ከሱ ጋር ታወራ? ምንድነው? ያው ለኔ አሁን የገባሁት እዚህ ስለ ትዳራችሁ ምናምን ለመጠየቅ ነው። ያው እንዴት ናችሁ፣ እንዴት ቆያችሁ ምናምን የሚለውን ነገር ያው የእናንተ ህይወት ታውቂያለህ፣ ለብዙዎች መማሪያ ይሆናል፣ አርአያም ይሆን ብዙዎች ከእናንተ ትዳር የሚማሩበት ትዳር ነውና ስለሱም ለማውራት ነበር እኔ አመጣጤ። እንዳጋጣሚ አንተም የለህም ባለቤትም የለችም፣ እሷን ያገኘኋት። አይ ጭቅጭቃችሁ እኮ በጣም ትልቅ ነገር የተፈጠረው ነው ይመስል። ምን የተፈጠረ ችግር አለ? ግሩም ምንድን ነው? አይ ምንም ችግር የለም። እሷ ማነች ግን? እኔ አላውቃትም፣ ከዚህ በፊት አይቻት አላውቅም። ማነች? ማለት ለዚህ ቤት ምንድን ነች እሷ? ሰራተኛ ናት። ሰራተኛ ነች አይደል ለዚህ ቤት? አይ ያው ሁኔታዋንም ሳይሆን ምናምን ትንሽ ሰራተኛ አልመስል ስላለችኝ ነው። አለባበሷም ሁኔታዋም አወራውራ። አይ እንግዲህ ለወጣ ስል ነው የመጣኸው ምናምን አለችኝ። እንግዲህ ቤት እንደምትወጣ ግን አላወቅኩም። ወዴት ልትወጪ ነበር? እቃ ማምጣት ነገር ነበር። የምን እቃ? እሱን ላንተ መናገር አለብኝ ማለት ያው ባለቤቱ አለ አይደል? ለባለቤቱ እኮ ነው ለኔ ተናገሪ ሳይሆን ያልኩሽ አይደል? ለባለቤት ተናገሪ ነው ያልኩሽ። እትዬ ዕቃ አንጭ ብላኝ ልካኝ ነው። የት ማመጣው ዕቃ አለ፣ የገዛችው ዕቃ አለ፣ አስቤዛም እና እንደዚህ አይነት አለባበስ ዕቃ ለማምጣት ነው። ዛሬ አንተ እሱን አይደል ለምንድን ነው የምትናገረኝ? ማለት ቤት ውስጥ እንደዚህ አይነት ነገሮች ነው የምትለብሰው ብዙ ጊዜ? እኔ እንግዲህ ዛሬ ነው እንደዚህ ለብሳ ያየኋት። ሌላ ጊዜ ያው እንግዲህ ቤት ውስጥ የሚለበስ ልብስ ነው ለብሳ የምትቀመጠው። እንዴት ገባች እዚህ? ማን ይዟት የመጣው? ያው እንግዲህ ሰራተኛ ሆና ነው ወደዚህ ቤት የመጣችው እኮ። ማን ባለቤት ነች ወይስ አንተ? አዎ እኔና እሷ ተመካከረን። አንተ ለምንድን ነው ሁሉንም እንትን የምትነግረው? እንዴ ምንድን ነው? አንቺ ሰራተኛ ነሽ አይደል? አርፈሽ ለምን አትቀመጭም? እሱ ነው ያወራል። ማቆሰው እኮ ነው። አይ እናንተ አንተ ለምታቆሰው ሲሆን እንደዚህ አይነት ነገር ለምታወራለህ? ችግር የለውም። እሱም ማቆሰው ችግር የለውም። እኔ እኮ ዘመድ ነኝ። ዘመድ እኮ ነኝ። አይ ዘመድ ታዲያ ብትሆንስ ከየት የመጣ ዘመድ ነው ይሄ? አውቀዋለሁ እኔ ግሩምን አውቀዋለሁ በደንብ። ሰርጋቸው ላይ የነበርኩ ነው የሁለቱ ባለትዳሮቹ ሰርግ ላይ ስለነበርኩ። አይ ካሜራው ምን ያረጋል? አንቺ ሚስቱ ነሽ? የምን ሚስት? አጋጣሚ ግን ስገባ ባለቤት እንደሆነች ነበር የነገረችኝ። እንዴ የምን ባለቤት? የዚህ ቤት ባለቤት ነው። ሰራተኛ ናት። አንቺ ምንድነው ያልሽው? አውቄ ነው በቃ ሲጠይቀኝ ሲያፋጥጠኝ ባሌ እንደሆነ ተናግሬያለሁ። ደግሞ አንተን አይደለም። እና ማንን ነው?
ከአንተ ጋር ይሁን ከማን ጋር ይሁን አያውቅም። ምንድን ነው የምታወሪው አንቺ? ባለ ትዳር ነኝ አልኩት። በቃ ሲመጣ ልወጣ ስል መጣ። ከዛ ቤቱ የማነው ሲል የኔ አልኩት። ከዛ አፋጠጠኝ። እንዴት የኔ ቤት ነው ትያለሽ? እና ታዲያ ሆነሽ በገባሽበት ቤት እንግዲህ እኔ እንደዛ አልመሰለኝም ነበረ። ሰራተኛ ነኝ ማለት ከብኝ ሳይሆን የእናንተን ሚስጥር ከማወጣ ብዬ የእነሱ ሚስጥር ማለት ምንድን ነው ሚስጥር ነው ማለት በቃ እናንተ ባልና ሚስት እንደሆናችሁ ማያውቅ መስሎኝ ነው። እኔ እንዴት አያውቅም? እሱ እኮ ከዚህ በፊት የማውቀው ሰርጋችን ላይ የነበረ ሰው ነው እኮ። እኔ ደግሞ እሱን አላውቅም፣ እንደምትታወቁ አላውቅም። እና የማታውቂውን ነገር እናንተን ለምን ታወሪያለሽ ያገዝኳችሁ ታዲያ? መስሎኝ ነው። ያው እኔ ስገባ እዚህ ቤት ሰራተኛ እንደሆኑና ህሊና ደግሞ ሰራተኛችሁ እንደሆነች ነው የነገረችኝ። ስለ ህሊና አስጠይቃት ምንድን ነው ማለት ሌላ ነገር አለ እዚህ ቤት? ኧረ ምንም የለም፣ ማላውቀው ምንም የለም። ምን እንደነገረች እንግዲህ እኔ አላውቅም። ግን ምንድነው አንቺ የምትቀባጥሪው? በቃ የቀባጠርኩት ነገር የለም። አውቆ ሊያስወጣጣክ ነው። ምንድነው የሚያስወጣጣኝ? በቃ እኔ የዚህ ቤት ባለቤት ነኝ ነው ያልኩት። ከዛ ህሊናን ሲጠይቀኝ ደግሞ ትይን ሰራተኛ ናት። ለምን እንደዚህ ለማለት ፈልግሽ? ዝም ብሎ ለምን ካሜራ ይዞ በጣም ሻው እንዲይዞ መጥቶ ታዲያ ሲጠይቀኝ ሁሉም ነገር እውነቱን ማውራት አለብኝ? አንተም ያው ጥብሻ ሰው ይዘህ መጥተህ ባባዶ ቤት እንደዚህ ማድረግ አልነበረብህም። አይ ምን እንደው ታውቃለህ፣ እኔ እዚህ የመጣሁበት አንደኛ ሁለታችሁ ያላችሁ ብዬ እንጂ እኔ ሰራተኛ እንዳላችሁም አላውቅም ነበር። ባኔ ሲመጣ ምን እንደዚህ ነው ያለኝ። ስላንቺ መስማት ፈልጌ ነው ብሎ የጠየቀኝ። ስላንቺ ምን መስማት ፈልጋለሽ? እኔ አሁን እዚህ ስመጣ ባለቤት ነኝ የዚህ ቤት ስትል ደነገጥኩኝ። ምክንያቱም እኔ የዚህም ቤት ባለቤት አቶ ጌታቸውንና ህሊና ነው እኔ የማውቀው። ገባህ አይደል? እሷ ባለቤት ትሁን ምን ትሁን ይሄ ቤት ምን ይሁን አላውቅም። ግን ያለችኝ ምንድነው አቶ አቤል የሚባል ሰውዬ ከአቶ ጌታቸው ይሄን ቤት ገዝቶት ነው። ይሄ የአቤል ቤት ነው እንጂ የጌታቸው ቤት አይደለም፣ ስም ተሳስተሃል አለች። ጭራሽ አቶ ጌታቸውስ ማን ነው ብዬ ስጠይቃት አላውቅም ትላለች። አንዴ ተሳስተሃል አንዴ አላውቅም ትለኛለች። ምንም አላስፈራራሽም። ይኸውልሽ ቪዲዮ አለ እያንዳንዱ እስካሁን ስናየው ነበር አይደል? እኔ ምንም ፈራው ነገር የለም። ይሄን ሁሉ ጠምሻ ይዞ መጥቶ ሊያስቀጠቅጣኝ ነበር። እሱ ራሱ ሊደፍረኝ ነበር። እንዴ ምንድነው እያወራሽ ያለሽው? ከዛ ዋሽ እንደዚህ ያልኩት አሁንም ደግሞ አንተን ሊያሳምንህ ምንድነው እያልሽ ያለሽው? ሊደፍረኝ ነው ማለት ነው? ሊደፍረኝ ነበር። ይኸውልሽ ህዝብ አለ እኮ እዚህ ጋር ይታዩሻል አይደል? እነሱ ምስክር መሆን ይችላሉ። እኔ ለምንድን ነው የምዋሻው? አትዋሽ። ሌላ ሰዎች አሉ እያዩ ያሉ። አትዋሽ። ከኔ ይልቅ እሱ ነው እንደምታምነው። ስለምን መድፈር ነው የምታወሪው? ማለት ስለምን ጭራሽ አንተም ልደፍረኝ ነበር። ስለምን መድፈር? ኖ ተረጋጋ። እንደዚህ ምንም ያደረኩት ነገር የለም። እኔ ያልሆነ ነገር አትነግረኝም። ኖ ተረጋጋ። ለምን እንደዚህ የምታረጋው? ተረጋጋ። እንዴ ድሮም ጠረጠረህ ነበር። እሺ እኔ ምንም ያደረኩት ነገር የለም። የሌለበት ቤት እንዴት ነው እዚህ ቤት? ምንም ያደረኩት ነገር የለም። በቃ እኔ አንተ አለህ የለም ሳይሆን እዚህ ቤት ስመጣ ኖ ተረጋጋ። እንዴ ተረጋጋ። ስርዓት ያስተረጋጋ። ተረጋጋ ብያለሁ። ወይ ውጣሽ ና ኖ ወዴትም አልወጣም። ወዴትም አልወጣም። ተረጋጋ። ነው ወዴትም አልወጣም። ገባህ አይደል? እዚህ ምንም ያደረኩት ነገር የለም። ሌላ ችግር እንዳይፈጠር ውጣ በቃ። ይኸውልህ መድፈር ምናምን የሚባለው ነገር ተው። ይገባል አይደል? ምንድነው? እኔ ምንም ያደረኩት ነገር የለም። ከፈለክ ይኸውልህ ቪዲዮ አለ፣ የተቀረጸ ቪዲዮ አለ። እያንዳንዱ ስናወራ የነበረው ገባህ አይደል? ምንድነው የፈለከው? እኔ እዚህ ቤት ለማውራት ነው የመጣሁት። ነገርኩህ እኮ አይደል? አንተንና ባለቤትን ለማውራት ነው የመጣሁት። ምንድነው እኮ የምታወራው? በቃ ስለ ትዳራችሁ በዛ ላይ የምሰማቸው አንዳንድ ነገሮች ስላሉ ነው እዚህ ቤት የመጣሁት። ገባህ አይደል? እዚህ ቤት የሚፈጠር ትልቅ ነገር እንዳለ ስለሰማሁ ነው። ምን ሁለታችሁ ትዳር ላይ የተፈጠረ ነገር ያለ ባለቤት ሌሊት እንደምትጮህ እንደምታለቅስ ኢቭን መንገድ ላይ ተይዛለች ብዙ ጊዜ ያለቀሰች እና እየጮኸች ገባህ አይደል? እሱን ለማጥራት ነው እዚህ ቤት የመጣሁት። ምንድነው የምታወራው አንተ? እንጂ እኔ እሷን መድፈር ታውቀኛለህ እኮ አይደል? ከድሮም ትዳራችሁ ላይ አይደለም ታውቀኛለህ። ምን ያህል ቀን ሰው እንደሆንኩኝ ታውቃለህ። ምንም አይደለም እሷን ለመድፈር ይቀርና ማለት ነው። በሌለበት እንዴት ትመጣለህ? ከፈለክ ካልኩ ያው ቪዲዮ አለ እስካሁን የተቀረጸ የነበረው ገባህ አይደል? እያንዳንዱ ነገር ማየት ትችላለህ። ትመጣ ለኔ መደወል ነበረብህ። እንዴት ትመጣለህ? በዛ ላይ ያው ለሷ ነገርኩ አይደል? ባለቤት ነኝ ብላለች። እንዴት ነው የምታምናት? የዚህ ቤት ባለቤት ነኝ ሰራተኛ ሆና እንደዚህ አይነት ልብስ እየለበሰች ደፈረኝ ብትል አንተ ትቀበላለህ? አንተ ምን ይመለከታል? ለሷ እየወገንክ ነው እንዴ ያለው? እየወገንኩ አይደለም። አንተ ግን እዚህ ቤት በኔ በሌለበት መጥተህ እሷ የነገረችኝ እንጂ ሲጀመረው ነው። እኔ ባለቤትን ካገኘኋት በጣም ረጅም ጊዜ ሆኛል። ምንድነው የተፈጠረው? የት ነው ያለችው? የት ነው የደበካት? ምንም አልደበካት። የት ነው የደበካት? ባለቤት አለች እኮ። የት ነች ያለችው? ስራ ናት። ይኸውልህ እኔ ባለቤት ላይ የተፈጸመ ያለ ነገር እየሰማሁ ነው። ምንድነው እየተደበደበች ነው። ሌሊት ታለቅሳለች። መንገድ ላይ ብቻዋን እያወራችም ስትሄድ ተይዛለች። ማታ ምሽት ላይ በ4 ሰዓት 5 ሰዓት አካባቢ እያለቀሰች እንባዋን እያዘራች መንገድ ላይ ተይዛለች። እያለቀሰች ፊቷ አባብጦ ፊቷ ቆሳስሎ ምንም የተፈጠረ ነገር የለም። ገባህ አይደል? ለምንድን ነው አልገባኝም የምትለኝ ነገር? ይኸውልህ እኔ እነዚህ መረጃዎችን ያገኘሁት ከትክክለኛ ሰው ነው።
ዝም እያለው ባልታ ወይ ተራ ወሬ አይደለም ይዤ መጣሁ። ገባ አይደለ? እዚህ ቤት ፈልገህ የመጣኸው እዚህ ቤት አሁን አንተን ላውራ ነው ስለ ሚስትህ ጉዳይ አልኩህ እኮ ምንድነው የምታወራው እንጂ እኔ እሷን መድፈር ምናምን ገባ አይደለ? እኔ አላቃትም፣ ዛሬ ነው የማውቃት እሷን እንጂ ከዚህ በፊት አላቃትም። ሰራተኛ እንዳለም ኢቭን አላቅም ነበር። ገባ አይደል? ምክንያቱም እናንተ የዛሬ 3 ዓመት ነው እኔ ነኝ የዳርኳችሁ ሁለታችሁን አይደል? ባለቤት ነኝ ብላ ስትመጣ እኔን ደንግጫለሁ። ሁሉ ነገር ስለምታውቅ ነው የበለበት የመጣኸው አንተ። ሁሉ ነገርን ስለማውቅ ሳይሆን እኔ በምን ሰዓት ትስራ በምን ሰዓት ውጪ ትሆን አላቅም። እንደውም ዛሬ መሰለኝ ቤት እንዳለ ነው የማውቀው የነበረው። ስራም እንደቀየርክ አላቅም ነበር። ቁጭ በል እሺ። ምንድነው ልታወራኝ የፈለግከው? እንጂ አሁን ተራ የሷን ወሬ እንድታምን አልፈልግም። ገባህ አይደል? ምክንያቱም ቪዲዮ አንደኛ የሚይዘው ለማስረጃ ነው እንጂ ዝም ብዬ እኮ መጥቼ ማውራት እችላለሁ። ገባህ? ይሄ ቪዲዮ ግን ማስረጃ ነው። እሺ ምንድነው ልታወራኝ? ነገ የምሄድበት ቤቶች የሚፈጠሩት እያንዳንዱ ነገሮች እየሰማህ ያለውን ነገር በስነ ስርዓት አሁን ባለቤት ለማን ነው እየደበደባት ያለው? ማን ነው እየደበደባት? ባለቤት ላይ የተፈጠረ ያለው ነገር ምንድነው? ምንም የተፈጠረ ነገር የለም። ቤት ውስጥ ሌላ ሰው አለ የሚኖር ከሶስታችሁ ውጪ? የለም። ታዲያ እኮ ባለቤትን ሊደበድባት የሚችለው አንተን እንጂ ካንተ ውጪ ሌላ ሰው የለም። የራሳችሁ ችግር ቢኖርባት ምን ነው? የራሷ ችግር ማለት እንዴ? ባለቤትን አታውቃትም እንዴ? ለ3 ዓመት አብራችሁ ኖራችሁ እኮ አይደል እንዴ? ሁሉ ነገር እኮ ትነግረኝ አትችልም። ማታ በተለይ ይኸውልህ ይገባል አይደለ? ማታ የባልና ሚስት ጊዜ ነው። አብራችሁ ነው ልተኙ የምትችሉት፣ አብራችሁ ልታወሩ፣ አብራችሁ ራት ልትበሉ የምትችሉት አይደለ? ውጪ ስትወጣ ዝም ብለህ ታያለህ አንተ። ስታለቅስ መንገድ ላይ ዝም ብለህ ታያለህ። ሱቅ ቃል ገዛ ይሁን 4 ሰዓት ላይ የትኛው ሱቅ ነው 4 ሰዓት ላይ የሚከፈተው? ወይ ጎረቤት ጋር ልትሄድ ትችላለች። መሀል መንገድ ላይ ነው የታየችው እኮ። ጎረቤት እያለቀሰች ጎረቤት ጋር ምን ልታደርግ ትችላለች? ልትሄድ የምትችለው አድኑኝ ወይም አይነት ነገር ልትል ነው የምትችለው። እንግዲህ ከኔ ጋር ሰላም ነን፣ ምንም የተፈጠረ ነገር የለም። እየደበደብካት እንደሆነ ብዙ ጊዜ ጩኸቶች እንደሚሰማ የእሷ ለቅሶም በየቀኑ እዚህ ቤት እንደሚሰማ ነው ጎረቤቶቻችሁ የነገሩኝ። ገባ አይደለ? ጎረቤት ምርር ብሎት ነው አንደኛም እዚህ ቤት የመጣሁት። የተደበደበች ነው እቺ ልጅ፣ እያለቀሰች ነው። ለቅሷ እንቅልፍ ነሳን። ከስራ ውለን መተን ማታ መተኛት አልቻልንም። ምክንያቱም እዚህ ቤት እየተፈጠረ ያለው ጸብ፣ እዚህ ቤት እየተፈጠረ ያለው ጭቅጭቅ ሰላም ነሳን እያሉ ነው። ያው እንደ ባልና ሚስት አንዳንዴ ግጭት ሊኖር ይችላል እኮ። ምን አይነት ግጭት? እንደዚህ መደብደብ ደረጃ የሚያደርስ በቃ ባልና ሚስት ለሚፈጠር ግጭት አታውቅም እኮ። መደብደብ የሚያደርስ ማን ስለሆንክ ነው አንተ ዳዳ ሚስትህን የምትመታው? እንዴ ማን ስልጣን ሰጥቶ ነው? ይመለከታል? ኖ ማን ስልጣን በሰው ትዳር ላይ ምን ይመለከታል አንተ? በሰው ትዳር አይደለም። ገባህ? ትዳርም ሆነ አልሆነም ማንም ሰው አደጋ እንዲደርስበት በደል እንዲደርስበት አልፈልግም። አንተ ምን ይመለከታል? አግባትም አታግባትም ገባህ አይደል? አንተ እሷ ላይ በደል የማድረስ መብት የለም፣ የመደብደብ ስልጣን የለም። አብረን የምንኖረው እኛ አይደል? እኛ ነን የምንኖረው፣ አንተ አትኖርም ማለት ከኛ አውቃለሁ። በቃ ስለዚህ እኛ የምንኖረው ኑሮ እኛ ነን። ስለዚህ እንደ ልብ መደብደብ ትችላለህ። ስለዚህ የሚፈጠሩ ችግሮች ሊኖሩ ይችላሉ። እንደ ልብ መቀጥቀጥ መደብደብ ትችላለህ ነው። አንተ ይመለከታል እንዴ? እንዴት ነው የማይመለከተኝ? ምንድን ነው የማዳምጥሽ? እሱ በጣም ጥሩ ሰው ነው አውቃለሁ። እኔማ ጥሩ ሰው እንደሆነ ነው የማውቀው ድሮ። እትዬ ደግሞ ችግር በጣም አለባት። የምን ችግር? አንደኛ ነገር ትቀናለች። በጣም ቅናተኛ ናት። ማለት በቃ ሲገባም ሲወጣም ጭቅጭቅ ሆኗል ቤታችን። አዎ ጎረቤት እየረበሹ ነው ያሉት፣ ግን ደግሞ በሱ ጥፋት አይደለም። እሱ ጠዋት ይወጣ ማታ ነው የሚገባው። አሁንም እንዴት እንደመጣ አላውቅም። እሷ ናት እንደውም የምትቀድመው እና በቃ በጣም ነው የምትንጨረጨረው። ልክ ሰው ማለት ሲወጣ እንኳን ደህና መጣክ ምናምን ነው የሚባለው። እሷ በጭቅጭቅ ነው። የት ነበር? ከማጋ ነበርክ? ምናምን ከዛ ሁላ ቤት ሁላ መምጣት ምናምን አቁሞ ነበረ። ውጭ ነው የሚያደርገው። ይሄ ሁሉ ነገር ደግሞ የተፈጠረው በእሷ ጭቅጭቅ ነው። ከዛ እኔ ለምንድን ነው የማትመጣው ምናምን ቤት ስለው ከጭቅጭቅ አረ ዛሬ እዛ ልደር ውጭ አድራለሁ ምናምን እያለ ይወጣል ምናምን በቃ። ከዛም ጭራሽ እጇን ምናምን ትሰነዝርበታለች ራሷ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስለ ሊና ነው እያወራሽ ያለሽው? አዎ ምን ነው እሷ እጅ የላትም እንዳትማታ? ኖ እኔ ማውቀው ይኸውልሽ እንደተደበደበች እንደተመታች እኮ ልነግርህ እኮ ነው። መጀመሪያ ከራሷ ነው የምትመጣው። እሺ ቀጥይ። እሷ ናት ሲጀምር እጇን አንስታ የምትመታው፣ ባገኘችው ነገር የምትወረውርበት። እሱ እንኳን እሱን እኔን መታኝ ታውቃለች። ግን ደግሞ ራሱን ሊጠቀም የሚያደርጋቸው ነገሮችና ያው ደግሞ አንዳንዴ በብስጭት ምናምን ይጠጣል። ጠጥቶ ሲመጣ ደግሞ አሁንም እንትን ስትለው ይመታታል። ያው ባልና ሚስት ላይ ያለ የሚፈጠር ነገራቶች ናቸው። እና ጋሺ በጣም መልካም ሰው ነው፣ በጣም ማለት ነው። እሷ ናት በጣም ቅናተኛ ናት። በቃ የሆነ ነገር ይቀያይራታል። እና ማታ ማታ ደግሞ በራሷም ሰዓት ትጮኻለች። በተኛንበት መታኝ ደበደበኝ ትላለች ገና ሳይነካት።
እና በዛ ነው ጎረቤትን መስረብሽው መተደብደብ ሳይነካት ስለዚህ አይነካትም እሱ ሳይነካት በቃ እሷ ዝም ብላ ተነስታ ነው የምትጮህ ነው ትጮሃለች የሆነ ነገር ያማታል መሰለኝ አይምሮዋን ይቅርታ ያርጉልኝ ህሊና አቃታለሁ ታውቂያለሽ አይደል እኔ ነኝ የዳርኳቸው ሁለቱን ልትሆን ትችላለህ ካንተ እኮ እሳቸው አሉ አይደል እንዴ ለህሊና የሚቀርቧት ለትይ የሚቀርቧት ማለት ነው እሺ እና እንትን እትይ በጣም እንጃ ችግር አለባቸው ብዬ ነው የማስበው የሆነ የጤና ችግር አለባቸውና ወይ ጸበል ወይ ህክምና ያስፈልጋቸዋል እና ቤተሰባቸው ኮንክም ደግሞ ይዛት ለማትሄድ ጸበል ቆይ አሁን እያልሽኝ ያለሽው እቺ ልጅ ወጣ መንገድ ላይ የምታለቅሰው መንገድ ለመንገድ እያለቀሰች እንቧን እያዘራች ለሊት የምትወጣው ዝም ብላ ነው በራሷ የተነሳ ነው ወይ በሽታ ይዟት ነው እትዬ ራሷ ናት ሁሌም ጭቅጭቅ ነው እንዴ እና ታዲያ ሰላም የሌለበት ቤት ለምን አይመታትም እንዴ በወጣ በገባ ቁጥር ጭቅጭቅ ነው ስራዋ ከዛ ራሱን ለመከላከል ውፍ አንቺ ሴትዮ ብሎ ትቷት ሲወጣ ተከትለው የሆነ ነገር ተወረጉርበታለች ከዛ ጋሽም ተመልሶ ይመታታል በቃ ይሁን ነው ለከለ ያልቻለች እንግዲህ ከዚህ ሌላ ላይ ምንም ልጨምርልህ የምችለው ነገር የለም ይኸውልህ በቃ እኔ ቤት ውስጥ አሁን ከስራም ስመጣ ደክሞኝ ነው የምመጣው መቼም አይ ደክሞኝ ስመጣ ደግሞ ማረፍ ነው የምፈልገው ስለዚህ ማረፍ በምፈልግበት ሰዓት ደግሞ ጭቅጭቅ ነው ንትርክ ነው በምንድን ነው የሚያጨቃጭቃችሁ ጉዳይ ያው እንዳለች ያው ትቀናለች ብዙ ጊዜ እኔ ያው ከስራ አምሽቼ ስመጣ ሌላ ቦታ አድርጎ ቆይ አንድ ቢሮ አልነበረም እንዴ የምትሰሩት አንድ ቢሮ አይደል የምትሰሩት አሁን ደግሞ በቃ በየፊናችን በደንብ በቃ ካፒታላችንን ለማሳደግ ኑሯችንን በደንብ ለመግፋት የተለያዩ ስራዎችን መስራት ጀምረናል ስለዚህ በዛ ምክንያት ደግሞ ያው አምሽቼ እመጣለሁ እኔ ያው ተሳመሽ ደግሞ ከስራ አይመስላትም ገባ ብዙ ጊዜ ሌላ ቦታ ውዬ ሌላ ቦታ በቃ ከሌላ ሰው ጋር እንትን ብዬ እመጣ ነው የሚመስላት ይሄ ነገር ደግሞ ለኔ ሰላም አልሰጠኝም ስለዚህ ያው በዚህ መሃል ደግሞ ግጭት ይፈጠራል ገባ ስለዚህ በዚህ ግጭት ሲፈጠር ደግሞ ያው እንግዲህ መማታት ይኖራል ማለት ቅናቱ እንዴት መጣ ምን አንተ የምታረጋቸው የተለዩ ነገሮች አሉ እሷ እንድትቀና የሚያደርግ ምንም የተለየ ነገር ያየችውም ነገር የለም ታዲያ 3 አመት ሙሉ ያልነበረ ነገር እንዴት አሁን መጣ እኮ አልኩ እኮ አሁን ስራ እያመሸን ስንመጣ ሁለታችንም በስራ በደንብ እየሰራን ስንመጣ አምሽቼ ነው የምገባው እኔ አምሽቼ በመገባበት ሰዓት ደግሞ ይሄ ነገር ሰላም አልሰጣትም ግን እኔ ስራው ይሄ ነው እንጂ የምመጣው ሌላ ቦታ አይደለም ገባ ስለዚህ ይሄ ነገር ደግሞ በመሃላችን በጣም ብዙ ነገሮችን ፈጥሯል ገባ እኔ ቤቴ ትቼ ሌላ ቦታ እስከማለር ድረስ ማለት ነው ለምን ሰላም ከሌለው ምን ይሰራልኛል ስለዚህ በዚህ ምክንያት ብዙ ነገሮችን እየተፈጠሩ ነው ጎረቤትም እንደዚህ ጩኸት አለ ምናምን የሚልህ በዚህ ተነሳ ነው ማለት ነው ገባ ስለዚህ ይሄ ነገር ነው እንጂ ሌላ ምንም የተፈጠረ እኔ ሌላ ምንም እያደረኩት ያለሁት ነገር የለም እንጂ ምንም በሁለታችሁ መካከል ጸብ ኖሮ ወይም ደብድቢያ ሳይሆን እሷ ራሷ በፈጠረችው ነገር በቅናት ተነሳስታኔ ነገር አረጋች በቅናት በጥርጣሬ መንፈስ ተነስታ ነው እንደዚህ አይነት ነገሮች እሷንስ ደበደብካት እሺ አልደበደብኳትም ያልከኝ ነው ሰራተኛችሁ ለምን እንደዚህ አይነት ልብሶች የምትለብሰው ማለት ሰራተኛ ነች አይደል ሰራተኛ ከሆነች የሰራተኛ ልብስ ነው አሉት አይደል ለዚህ አጭር ቀሚስ ለብሳ እንደዚህ አይነት ለብሳ ለምን እንትን እንድትፈቅድላታል ነው ስራ ነው እዚህ ቤት የገባችሁ ለስራ ነው አይደል ለስራ እስከሆነ ድረስ ደግሞ የስራ ልብሶች አሉ እንዴ ማለት እኮ ነው ስራዬን ባባው ከተወጣው ድረስ ምንም ብለብስ ማንንም አያገባውም ምክንያቱም እዚህ ጋር ሰራተኛ ተባልኩ እንጂ በቃ ስራዬን ባግባቡ እየሰራው ነው ምንም ያጎደልኩባቸው ነገር ነው እንደዚህ አይነት አለባበሶች ግን ቤት ውስጥ አይቻሉም እንዴ ማን ነው ሙሉ እኮ ብቻ ነው ሙሉ ማንንም አይመጣም ያኮ አለ አይደል የቤቱ ባለቤት እሱም እኮ ማጣት ይወጣል እኮ ወይ ቀን ሙሉ ስለሆነ ነው እንደዚህ መስልሽው ከዛ ማታ ደግሞ ትቀይራለሽ ነው አዎ ግዴታ እኮ ነው እንዴ በዚህ አልተኛም እቺ ለምን እነሱ ቤተሰብ ይያለ እንደዚህ አይነት ልብስ ለብሰሽ ስራ እንዴት ትሰራለሽ ቀይራለሁ ግን ደግሞ ቤት ኩሎኝንም ሙሉ በቃ ሌላ አላማሽ እንደዚህ ቤት የገባሽበት የምን አላማ ማንንም ሰው ከሰራተኛ ሲገባ ተቸግሮ ነው ራሱ ለውጥ ስራ ነው ሰው ቤት የገባው ስራ ነው ወይ ኃጢያት ሰርቶ አይደለም ወይ ሌላ ነገር አይደለም ማንኛውም ሰው ወደ ቤት ሰው ቤት የሚገባው ስራ ነው ለስራ ነው የሚገባው አንቺ ለስራ ነው የገባሽው ምንድነው ግን ነገረ ስራሽ ምንም ለስራ የገባሽ አይመስልም ወይ ምለው ቢሮ ሲኬድም ይሄ ምንድነው ሽቲ ምናምን ተለብሶ ነው እንደምትሄደው ነው እኔ እንደዛ ያልኩኝ አይደለም ነገር ግን ለዛም ደግሞ ለኔ ይሄ ቢሮዬ ነው ቤት ውስጥ ሲሰራ የሚሰሩ ልብሶች
እንደ ስራ ቦታው እኮ ይለያያል። የትኛውም አይነት ስራ ስራዬን በአግባቡ ከተወጣው ከጨረስኩኝ ራሴን ስለጠበቅኩ ብቻ ይሄን ያህል ተጠያቂ ለምን ራስሽን ጠበቅሽ? እኔ ኢቭን ስለ ልብስሽም አይደል ኮሜንት ለመስጠት አይደለም። ነገር ግን ሰራተኛ ስትሆኚ አትግባ። ስለኔ ሲጀምር አያገባህም። እኔ ይኸውልሽ ይገባሻል አይደል? ቤተሰቦቼ ናቸው እነሱ ቤተሰቦቼ ናቸው። እንደዚህ አይነት ልብስ ደግሞ ሲያመጡኝም እንደዚሁ ነኝ። እንደዚሁ አጭር ቀሚስ እንደለበስሽ በቃ ስለዚህ ሲጀምር እሱ አይደለም ያመጣል እትይና እንደዚህ ትለብሳለች ብዙ ጊዜ ማለት ነው። አንተስ ፈቃደኛ ነህ እንደዚህ በማልበሳው? ምን ችግር አለው ማለት እሷ ስራዋን ቤት ውስጥ ከሰራች ኃላፊነቷን ከተወጣች የልብሱ ጉዳይ ምንድነው የሚፈጥረው ችግር? ስለዚህ አንተም ፈቃደኛ ነህ እንደዚህ እንድትለብስ? ምንም ችግር የለውም። ስለዚህ በቃ ያንተንም ልብስ አንዳንዴ አርጋ እንደምትወጣ መንገድ ላይ ሰምቻለሁ። ያንተ ልብሶች አንቺን ቲሸርቶች ለብሳ ምን ችግር አለው ታዲያ? ከበረዳ ባለቤት አለች እኮ ባለቤት አለች አይደል? ባለቤት እያለች እንዴት ነው ሰራተኛ ያንተን ልብስ ሊለብስ የሚችለው? አይ እንግዲህ ሲሆን ምናምን ነው ምለብሰው እንጂ እንደየሳቸው ልብስ አለብስም። ግን ደግሞ እንትን ሱቅ ስትወጪ ምንጣጥብስ ኖሮ ሳይሆን ሱቅ ዕቃ ለመግዛት ስትወጪ የእሱን ልብስ ጃኬቱን ሸሚዙን ለብሰሽ ነው የምትወጪው። የትይንም የእሱንም ለብሼ እሄዳለሁ። ምክንያቱም ሊታጠብ ስለወጣ በዛው ያገኘሁትን ነው ለብሼ ሳሙና ኦሞ ልገዛ እወጣለሁ። ብዙ ጊዜ እኮ ነው አሁን እንደውም ቤት ከምትይበት ሰዓት ውጪ የምትይበት ሰዓት እንደሚበልጥ ምክንያቱም የሚከታተልሽ ሰው አለ። ገባሽ አይደል? እኔ ስራ ከሌለኝ እዚህ ቤት ምን እሰራለሁ ከጨራረስኩ? እንዴ የዚህ ቤት ሰራተኛ እኮ ነሽ እንጂ ወይ በሰዓት አይደለም የተቀጠርሽው። እሳቸውም ይልኩኛል። እትዬም ይደውሉና እንደዚህ ሂጂ፣ እንደዚህ ተቀበይ፣ እንደዚህ አምጪ እያሉ ይልኩኛል። ከዛ እወጣለሁ። ስለዚህ እነሱ አምጪ ስላሉሽ ምናምን ስላሉሽ አንቺ አጭር ቀሚስ መልበስ መብትሽ ነው። እዚህ ቤት ነው እስከፈቀዱ ድረስ መብቴ ነው። እሺ እቺ ሰራተኛ ገባች። ሰራተኛ እኔ ቅርብ ጊዜ ነው የገባችውና ከሚስት ሰራተኛው እንደምታንከባከባትም ሰምተናል። ምንድነው ይሄ ነገር? መንከባከባ አይደለም ባልሆነ መልኩ ስትቆጣት ታይላሉ። ባልሆነ መልኩ ስትቆጣት ማለት በቃ የማይሆን ነገር የሆነ ጥፋት ስታጠፋ ሰው ናት፣ ተሳሳታለች አይደለ? ስለዚህ በዛ መልኩ ስትቆጣት አትቆጫት፣ ታያት ሰው ናት። እዚህ ቤት ልትሰራ ነው የመጣችው። በተቆጣናት ቁጥር ትሄድ ትችላለች። ገባ? ስለዚህ እኛ ደግሞ ወተን ስንሰራ ደግሞ እዚህ ሊያሳርፈን የሚችል ሰው ያስፈልጋል። ስለዚህ የማይሆኑ ነገሮች ቁጣ ሲመጣ ተይ አትቆጫት ብዬ እናገራታለሁ እንጂ ይሄ መንከባከብ አይደለም። እንዴ መንከባከብማ ነው እንጂ አትቆጫት፣ እንደዚህ አታርጋት፣ እንደዚህ አትሁን ማለት እኮ እንክብካቤ ነው አይደል? እንደዛ እኮ አይደለም ማለት እኔ አሁን ስራዬን እየሰራሁ ትመጣለች እትዬ፣ የሚነሳባት ሰዓት አለ። ከዛ አሁን ምግብ እያቀረብኩኝ ውሃ እያቀረብኩኝ ምግብ ትላለች። የእጇን ሳልታስታጥብ እንግዲህ ምግብ አላቀርብም። ስለዚህ በስነ ስርዓት አትመራሽም ነው? አዎ አሁን ምግብ አቅርቢ ትላለች። የእጇን ነው የሚቀርብ ማለት የእጇ ይዤ ስመጣ ትጮሃለች። እኔ እርቦኝ ምናምን ትላለች። ከዛ እትዬ እጅሽን ሳትታጠቢ ነው እንዴ ምናምን ስላት እሺውን በቃ ምግቡ ምናምን ስል እሷ አትጮህ ማለት ጋሼ በጣም መልካም ሰው ነው እና አትቆጫት። ምን ታርግ ከመጀመሪያ የሚቀድመውን ነገር እኮ ነው እያስቀደመች ያለችው። ታቀራርባለች ምናምን ብሎ ይናገራታል። ሌላ ምንም የተለየ ነገር አድርጎልኝ አያውቅም። ስለዚህ በቃ ሰላም ናችሁ። ይሄ እነዚህ ነገሮች ያጣሏችሁ እንጂ ሌላ ምንም የተፈጠረ ነገር የለም። እንግዲህ እስኪ ያው እኔ እንዳልኩ ስለሰማው ነው፣ ጎረቤትም ሲያወራ ብዙ ነገሮችን ስለሰማው ነው እንደዚህ አይነት ነገሮች ይፈጠራሉ ብዬ ለመጠየቅ እናንተን የምታዩት። እንግዲህ ሰላም ከሆናችሁ እኔም የእናንተ ሰላም ነው ፈልገው ታውቃለህ። መጀመሪያም ጀምሮ ተዳራችሁም ላይ ገና ስትጋቡ ጀምሮ ነበርኩኝ ነው ያው ዘመድም ስለሆነን ከሷ ጋርና እንግዲህ እስኪ ያለው ነገር ጥሩ ነው። በቃ ያው ወደፊት ደግሞ እየመጣሁ ጠይቃችኋለሁ። እሺ አመሰግናለሁ። እሺ